ዙሊኑ ዙፑ የሚባለው ነው አሁን ዙጲ ይሄ እንግዲህ እኛ ጀስት ምናውቀው ነው በስነ ስርዓት አብራ ይኖረችው እና ይሄ ገባች እንደዚህ አይነትን ጅራሬ ሴት ነው ዲፌንድ ሊያረግ 20 አመት ሙሉ አራት ልጅ ወለደችለትን እናት ፋሲካ ለሷ ሲል ዲፌንድ ሊያረግ የለሞተው ልጅ አንቺ ነሽ ተጠያቂነት ወይም ደግሞ አንቺ ነሽ ኃላፊነት ያለብሽ ብላት ለልቲ አናዳት ነው ብሎ ዲፌንድ ሊያረግ መጣ ለልቲ ብታናድዳት እሷን ነው እንዴ በልጇ በሞተ ልጇ ምትራቀቅባት ለዛ ዲፌንድ የሚያረገው አናዳት ነው እንጂ እንደዚህ ማለት አልፈለገችም ብሎ መጥቶ ይናገራል እንደውም እኮ መናገሩ ነው ነገርን ያከፋው እንጂ እኔ ባይናገር ኖሮ ዝም ብሎ የሚዲያ ወሬ እየመሰለኝ ሁላ ነበር በነገራችን ላይ እሱ ኢንተርቪው መጥቶ ካወራ በኋላ እውነት መሆኑንና እኔም በእውነት ላወራበት ተነሳሳው በነገራችን ላይ እንጂ ከዛ በፊት ውሸትም እየመሰለኝ ምንም ኢንተረስትም አላረገኝም ነበር ሜላትን ከዛሬ 3 አመት 4 አመት በፊት እናውቃታለን በታጁ ሽሩቤ ሚስት ምክንያት ነው የታወቀችው እሷ ባሏ ሲገላት የሷ ጓደኛ አብራት ቲክቶክ ላይ ስትገኝ ስለነበረ እውነቱ ኔጋ አለ ቆይ ነግራችሁ ነገር አለኝ ብላ መጣች በዛ ሰዎች ያዳምጧት ነበር በዛው ታወቀች እንጂ she's was nothing ገባችሁ ያ አይ ዙፑ ፊልተሩን ላርጎ ዙ23 ነው እኮ የሚመስለው ፊልተር አርጎ ነው እኮ የመጣው ግን ፊልተር እንዴ ጊፍት የሚልክበትን አፕ ፊልተር ማግዴታ የሚጠቀመው ወጣም ወደ ቶፒኩ ከመግባቴ በፊት አንድ ሙዚቃ ልጋብዛችሁና ልምጣ በጣም ነው መቀመጥበት በጣም እንዲ ጸጥ ብዬ ነው ማወራበት አባ ዮኒ ያለልኝ እቺ ልቃሚ ኮሶ አለች ረሃ ሆኜ ነው ማወራባችሁ ረሃ ሆኜ እሺ ረፍትኔ ነገ ዶንት ስትሬስ 11 ሰዓት ተኩል እዚሁ ነው ያለውት ተረጋጉ አንድ ሙዚቃ ልጋብዛችሁ አንድ ጊዜ ፖሊስ በር ያንኳኳል መጣ ወጣው ለማገድ ካደባባይ የተጠቃ ሰው የከፋው ሳይ ተርፎ ከሚቀር ባይነፈኝ እድሜ እማገታለው ከችሎት ቆሜ ወጣው ለማገድ ካደባባይ የተጠቃ ሰው የከፋው ሳይ አትረገረኛ መልሽረኛ ለማገድከ በላ ልበልካ ስትተኛ ቢችልልከ አሰኘ ድንበሩን መግፋት ተመኘ ቢችልልከ አሰኘ ድንበሩን መግፋት ተመኘ ወትሮም ባለቤት ካላቁ አጥሩን አይነቀንቁ አትግበት በላሻለ በግድ ትታረቃለ አውሰው አለበት ያሰፈር ካላረፍክ ይመጣል ማፈር አውሰው አለበት ያሰፈር ካላረፍክ ይመጣል ማፈር ተናገርኩኝ የእውነቴን አዋሻው ልቀጣ ካሻ መሬቴን ከታረታው ልቃስጌ ደረገቴን እኔ ተናገርኩኝ የእውነቴን አዋሻው ልቀጣ ካሻ መሬቴን ከታረታው ልቃስጌ ደረገቴን መታፈር በከንፈር ሲባል ያንተ ሆድ ክፋት ያስባል አለኩኝ ብለህ ዳቦና ድንጋይ አጋጭተህ ሳትልክ ሳትሞላ ስንዝር ወደ ፈጠጠ በዝርዝር ሳትልክ ሳትሞላ ስንዝር ወደ ፈጠጠ
የበሬዎቹን ገለባ አሳማ ሆኖ እንዲሰባ ተኩላውን ቤት አስገብተ በጎቹን ለስደት ጥለ አራሹን በሬ አፈርከው ከርሳሙን ጭዳ አሸከምከው አራሹን በሬ አፈርከው ከርሳሙን ጭዳ አሸከምከው እኔ እስተናገርኩኝ የእውነቴን አዋሸው ልቀጣ ጋሻ መሬቴን ከተአለታው ልቃስ ሄደር ጠገቴን እኔ እስተናገርኩኝ የእውነቴን አዋሸው ልቀጣ ጋሻ መሬቴን ከተአለታው ልቃስ ሄደር ጠገቴን መታፈር በከንፈር ሲባል ያንተ ሆድ ክፋት ያልማል አለሁኝ ብለህ ዳቦና ድንጋይ አጋይት ደደቦችን እያቃነሰን እንሂድና ወደ ምሁሮቹ እንሄዳለን። ገባችሁ? መጀመሪያ ትላትሎቹን እናስተናግድ አይመስላችሁ? ኮሶ ማለት እቺ ናት። የኮሶ ትላትል መጫወቻዎች ናት። እሺ ያ ቂጧ የጣቶች መጫወቻ ነው። ጭንቅላቷ ደግሞ የኮሶ መጫወቻ ደደብ ናት። ዩአር በአጠቃላይ ጉማሬ ነሽ። አንቺ ማለት ጥምባንሳ ነሽ። አይ ቴል ዩ ዘ ትሩዝ ይላል አበበ ተካ። ገብቶሻል? ፋሲካን ውጪና ንገሪን አለበለዚያ በውስጥ እየሄድሽን ያለሽው ክፉ ነሽ ብለሽ ፋኒ መናገር በለመድሽው አፍሽ እሷ ስትናገሪ እውነት መጀመሪያ ሞራሽን ማቅለጥ አለብሽ። ከዛ በኋላ ሞራል ሊኖርሽ ይገባ ነበር። ግን ሁሌም ደደብና መሀይብ ደፋር ያንን ድፍረትሽን የተጠቀምሽው። ገብቶሻል? ያንን ድፍረትሽን የተጠቀምሽው እና ላንቺ አይነት ቤሽቲያና ልቁማት እኛ አለንልሽ። እሺ ፋሲካ እንኳን ለኛ አይነት ሚዲያዎች አይደለም እንኳን ለኛ ሚዲያ አለ ለመንፈሳዊ ሚዲያ ላይ እንኳን በዚህ የተነሳ ላይ መተሽ ኢንተርቪው ከሰጠሽ ፋሲካ ከኔ ጋር ትጣያለሽ። እናቴ ትሙት ከብዙ ቲክቶክ ላይ ካሉ ሰዎች ጋር ትጣያለሽ። ራሱ የልጆችሽ አባት ጨቅጭቆሽ ውጪ እንኳን ቢልሽ እሱ ስሜቱን መቆጣጠር ላቃተው፣ እሱ ለተልከሰከሰው፣ እሱ ለተግማማው፣ እሱ በየአመድ ላይ እንደ አህያ ለተርበጠበጠው አንቺ እየተከተልሽ የምታጻዲበት ምንም ምክንያት የለሽ። የተልከሰከሰው እሱ የዘራውን ማጨድ አለበት። ገብቶሻል? አንቺ ውሎሽ ቤተክርስቲያን ነው፣ ውሎሽ ከልጆች ጋር ነው እንጂ የቡና ቤት ወይ የጅራሬ ፊሽካ ነፊ አይደለሽ። የነሱን ተራ የምታስከብሪው ሰላም የምታሰፍኒው አንቺ የሸርሙጣዎች እንደዚች አይነት ልቅምቃሚ ቁሻሽ ለማንነት ክብር የሌላት ቂጧ ውስጥ የተገኘውን ነገሩ ላይ የከተተች እዛ ሴቭ የምታረግ ልክስክስ የነሱ አንቺ ተራስ አላፊ አይደለሽ። አንቺ የጌታሽ አገልጋይ ነሽ። ስለ ልጅሽ ያጽናናሽን የጌታሽ አገልጋይ ነሽ። ገብቶሻል? እንጂ እሱ የትም ለተተርመጠመጠው አንቺ በኢየሱስ ፍቅር ናላሽ የተረጋጋው አይምሮሽ ተደናደነ። እሱ ደግሞ በቂጥ ሱስ በእንደዚህ አይነት ሸርሙጣ ሱስ ናላው ለዞረ ቁሻሻ አስጂ አይደለሽ። ራሱ ሲገባበት የገባበትን መንገድ ራሱ መውጣት አለበት። አንቺ መተሽ የምትናገሪ ከሆነ እያንዳንዱ ቲክቶክ ላይ ሚዲያ ላይ ያለውን ሰው ነው የምታስቆጭ። እንኳን አልኩሽኛ ጋር መንፈሳዊ ሚዲያ ላይ እንኳን በዚህ ጉዳይ ላይ መብራራት አንቺ የለብሽ። ጌታ መልሳለሁ፣ ጌታ መልሳለሁ፣ ኢየሱስ መልሳለሁ። ለጅራሪዎች ደግሞ እዛ ይግማሙ።
እንደዚህ አይነት ቦታ ሲገባ አንቺን አስፈቅዶ አንቺ ፈርመሽለት አይደለም። አሁን ደግሞ በዚህ ፍርማ ከዚህ ውስጥ የምታወጡ ገብቶሻል? ያ አንዳንድ ሸርሙጣዎች እንደዛ ነው የሚያስቡት። እንደዚህች አይነት ጭንቅላቷን እንኳን ጌታ አይደለም እግዚአብሔር እንኳን የሰጣትን ጭንቅላት ሳትጠቀምበት የትላትልና የማንንም ዱካ መጫወቻ የሆነችው እሷ ታዝሽም እሷ ልጅም እንዳለ ባልሽ ደውለው ውጪና ተናገሪ ቢልሽ አታውቂው። ምክንያቱም እንደዚህ አይነት ቦታ ሲሆን አስፈቅዶሻል ታውቃለሽ ይሄን ነገር ማለት ነው። የልጅሽን ብር በእንደዚህ አይነት መንገድ ነው ይዋላችሁ ያላችሁት ማለት ነው። ያ ይሄን ነገር ውስጥ ነው የምትገቢው። እና ፋሲካ አታደርጊው እርግጠኛ ነኝ አልኩሽ። የእምነቶች የመንፈሳዊ ሚዲያዎች ላይ ራሱ በዚህ ጉዳይ ላይ ማብራሪያ ያሰጭም። ሁሌም ስለ ጌታሽ ፍቅር ብቻ ነው አንቺ መስከር ያለብሽ። በእንደዚህ አይነት በሴሰኛ መስከር የለብሽ። ያ ማንም ሰው ሃይማኖቴ ብሎ ለያዘው ነገር ትክክል እንደሆነ እኔ ማምን ሰው ነኝ። ገብቶሻል? ያ ዛሴት እና ልክ ከዚህ ስትወጣ ጣቷን ቂጦስ ነው የምታገኘው ዘብዝፈው። አንዷ ጣቷ አይተሽው ከሆነ ሟምቷል፣ የሟሟ ነው ክንትር ብሏል ጣቷ። እንደዚህ አይነት ነጃሳ ከነጀናቧ ቁጭ ብላ የምታወራ ቁሻሻ ሴት ናት። ሞደቂያው የደረሰ እንደዚህ ነው ያቅበጠብጠዋል። ምልክቶቹን እኛ እናውቃለን። እኔ አልኩሽ እሷ ስላለች አይደለም እቺ ቤሽቲያ አይደለች፣ እቺ ምታፋባት አይደለች። እሺ እቺን አይደለም ገብታችኋል? ይሄ የልጆችሽ አባት እንኳን ነይና ተናገሪ ቢልሽ ለልጄ አባት ስትይ የሚባል ነገር የለም። እሱ በየቡና ቤት በር ላይ ይተኛልና አብረሽ ሄደሽ አትተኝ። በዛ ላይ ሄደሽ ፍርማሽን አታጸድቂ። እንኳን እቺ አይደለች። እቺ ለኔ ምራቅ መጥፋዬ ናት። እሺ ጣሳዬ ናት። አየሽ አፏ ክፍት ነው፣ ኤኒ ታይም ተፋባታል። ገብቶሻል? ያ እና ወደ ቪዲዮ ላይ እንሂድ። ይህንን ምራቅ አድርቂና ነይ እንደገና ሌላ ስለምተፋብሽ ቶሎ በይ። ጣሳውን ሂጂና እጠቢ። ምክንያቱም የማከብራቸው የምወዳቸው ጓደኞቼ፣ ፋሚሊዎቼ፣ ቤተሰቦቼ፣ ፍሬንዶችን እዚህ ሀገር ስላሉ ለእነሱ ክብር ስል ቲክታክ ላይ ወጥቼ አይ ነው ከሷ ጋር የሰውየውን ንግግር ላሳልፈው። በእኔ በጥራት እንሰማዋለን። ኦልሬዲ ባለፈውም ሰምተናል። ግን የተናገረው ነገር ይሄ እንደ ቀላል የምታዩት ነገር አይደለም። ከሜላት ንግግር የበለጠ የሱ ያማል። በነገራችን ላይ ወይም ደግሞ አድናቆትም የምንሰጥክ በምታሳየንና ባሳየን ልክ ነው። እኔ የራሴን ነው የምነግራችሁ። ዞይ የመጀመሪያው ስህተት የመጀመሪያው ጥፋትክ ሚዲያ ላይ ዞይ ዴቦ መስለሽ ነው መሰለሽ እንዴ? ዴቦ ዲቦራን ስትሰድቢያት አንበሳ መጥቶ ይሰጥሻል። ዞዬ ብለሽ ቤታን ትስላልሽ መጥቶ የሚሰድብሽ መስሎሽ አንበሳ የሚሰጥሽ መስሎሽ ነው። ተስፈኛ ነሽ። ዛሬም መንገደኛ ነገም መንገደኛ፣ ለጎኔ ማላስብ ምናምን ነገር ማለት ነው። እና ዙጲዬ እያልሻጠሪም ዞዬ እኛ በጣም ምን አለ ለነገሩ አከብራታለሁ የሚል ቃል ለሷ ትልቋ ነገር ነው። ምክንያቱም የኔን ሽሮ እንዳትበይ እናትሽ ትነፋ እያለ ቀጥታ ሲሳደብ የነበረ ልጅ አጠገቧ ነበር። እንዲህ የረገጠ ጠባሳ በጣባሳ እያረገ ክፈች ቂጥሽን እያለ
የፈለገ ሲጫወትባት ውሎ ትቷት የሚሄድ የልጅ አባት አለ። አባትም አይደለም ዝም ብሎ አብሯ ሲተኛ ይሁን ነገር አንድ የቀረ እንቁላል ነበር፣ እሱ ተሰበረ። በዛ አይነት እቺሊ ተፈጠረች። እድሜ ልኳን እየሰደበቻት ትኖራለች፣ እየተማረረችባት ለአንቺ ስለዚህ ታስሬ እያለቻት ትቀጠቅጣታለች። እዛ ሴት አንድ ሰው በፍቅር ልጅ ከተወለደ ልጅን ሳይ ደስ የሚለው ጊዜ ምናምን ነው ትዝ የሚለኝ እንጂ አልማረርበትም። ልጅሽን ስትማረሪባት የሚገባኝ ምንድነው ምን ያህል መታሰሪያሽ እንደሆነ። እኔ የኔን ልጅ እንዲሳየው ታይታኒክ የመሰለ ፍቅር ትዝ ይለኛል። ያ ቆንጅዬ ወሎዬ ልጅ ደስ ትዝ ይለኛል። ያቺ ቆንጆዋ ሄለን ሻማያጂ ትዝ ይላታል። እና ልጄ እንደዚህ ሳየው አይኔ ውስጥ ብላ እንባ ነው የሚመጣው። በነገራችን ላይ እንኳን ልሰድበው፣ እንኳን ልመታው፣ እንኳን ልማረርበት ማለት ነው። ገብቶሻል? ያ እንደዛ አይነት ላይፍ ስላለሽ ገብቶሻል? እንደዚህ አይነት ላይፍ ስላለሽ ፎቶ ስነስርዓት እንኳን ለመነሳት እኮ አንቺ ከቱርክ ሱፍ ገዝተሽ ቀለበት ገዝተሽ ለራስሽ ቬሎ ገዝተሽ ኢትዮጵያ የገባይ ሰው ነሽ እኮ ይኸውልህና እንደዚህ አይነት ላይፍ ስላለሽ አከብራታለሁ የሚለው ነገር እንትን አረገሽ። ገብቶሻል? ያ የልጅ ክብር ደግሞ የማይገባሽ ለምንድን ነው? ሞት ምን ያህል እንደማያምሽ የማይገባሽ ለምንድን ነው? በእናትሽ ከመቃብር እየቆፈርሽ እያወጣሽ ትነግጅባታለሽ። ኬኳ ትሙት እያልሽ ሁል ቀን ትሜያለሽ።